የሀይሚ ውሳኔ ቤተሰብን አስደነገጠ። አባቷ አይሆንም አትሄጅም አላት። አባዬን የመሄድ አለብኝ እዚህ ኮኜ ሰላም አላገኘሁም ስትል አባቷ መለሰችለት። እሺ ከብሩኬ ጋር ያለውን ነገር መጨረሻውን ሳትቋጪ እንዴት ነው አንቺ ከሱ ሳይሰማ ተለይተሽ መሄድ የፈለግሽው? ቆይ ለምንድን ነው በዙሪያችሁ ያሉት ጥላቶች እንዲደሰቱ ያደረግሽው? መሄድ የለብሽም። ከሄድሽም ከብሩኬ ጋር ፊት ለፊት ተገናኝተሽ እሱ ደስተኛ ከሆነ በጣም ደግሞ አንቺ ይህንን ውሳኔ ከወሰነሽ እሱ ያለውን ነገር መጨረሻውን ከወሰናችሁ በኋላ ነው። ለመሆኑ ለምንድን ነው እንዲህ አይነት ውሳኔ ለመወሰን አንቺ የተገደድሽው? እዚህ ምን ጎደለብሽ ልጅ ሀይሚ ሲል ጋሼም ሀይሚ ቢጠይቃት እኔ ከብሩኬ ጋር እዚህ እያለሁኝ ሰላም እያጣሁ ነው። በሁለታችን መካከል ሰዎች እየገቡ ሰላማችንን እየበጠበጡን ነው። ታዲያ እኔና ብሩኬም ሰላም ስንሆን ደስታችን ለትንሽ ቀናት ነው የሚሆነው። እሱም የራሱን ህይወት እንዲኖር እፈልጋለሁ። እኔም ደግሞ እንደዚያው ጋሼ ስትል አባቷ መለሰች። ጋሼ በጭራሽ ተደብቀሽው ልትሄጂ አይገባም ልጄ። እኔም ደግሞ የምትሄጁ ወይንም ለመሸሸጊያሽ ለመደበቂያሽ ከሆነ የማይሆን ነገር ነው። እኔ በዚህ ሀሳብ አልደግፍም። ሀይሚ ልጄ አይሆንም ብሎ ጋሼ ለሀይሚ ይነግሯታል። ለብሩኬ እንዳትናገርብኝ ቤተሰቦቹም ማወቅ የለባቸውም። እኔ ብቻ በቪዲዮ ላይ እሱን አመስግኘው የራሱን ህይወት እንዲኖር መልእክቴን አስተላልፍ ያለሁ ስትል ለአባቷ ተናግራለች። በመሄዷ አባቷ ፈጽሞ አትሄጅም ብሎ ከልክሏታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ሀይሚ ያሰበችው ሀሳብ ስህተት ነው። ምክንያቱም ለሰው ማስደሰት ነው፣ በዙሪያቸው ያሉትን ሰዎች ማስደሰት፣ ብሩኬን ማሳዘን ነው። እሷ ደስተኛ መሆን ከፈለገች እና እንዲሁም የሁለቱ ያለውን ክፍተትና ችግር ተመካክረው ሁለቱ አንድ መሆን መስለቅ፣ እነኛን ሰዎች እነሱን የሚጎዷቸውንና በውሸት የሚያናጯቸውን ደግሞ እነሱን ማቃጠል ማናደድ ነው እንጂ ሀይሚ የወሰነችው ውሳኔ ፈጽሞ የማይደገፍና ደስ የማይል ነው ማለት ነው። በዚህ ሀሳብ ደግሞ እሱም ብሩክ የማይፈቅድላትም ደስ አይለውም። ምክንያቱም እሱ ያለበት ሁኔታ ደስ የማይል ነው፣ እሷም ያለችበት ሁኔታ። በዚህ ሁለቱም በተከፋፉበት እና በተደባበሩበት ምንም መፍትሄ ባላገኙበት ሰዓት ደግሞ እሷ እሱን ላለማየት ዳግመኛ ወደ እሱ ህይወት አልመለስም ብሎ የራሷን ውሳኔ ብትሄድም እዛ የሚገጥማትን አታውቅም። ምክንያቱም ምን እንደሚገጥማት ታውቃለች ወይ? ብሩኬ ማረኝ ልትል ትችላለች። ምክንያቱም አይታወቅማ። ያቺ አብሳላትን ለማስደሰት ነው፣ ፍፄን ማስደሰት ነው፣ እዩን ማስደሰት ነው። ስለዚህ ቆም ብላ አስባ ከብሩኬ ጋር ተመልሳ አንድ ጋር መሆን ያለባት። እንደሚታረቁ ደግሞ እርግጠኛ ነኝ። ሀይሚና ብሩክ አይለያዩም። ምክንያቱም በቃ እንደውም እንደዚህ ብጥብጥ ያለው ነገር ፍጻሜው ወይንም መጨረሻው ደስ ይላል ማለት ነው። በዚህ እና እሷ በአሰበችው ሀሳብ ላይ ደግሞ የሚደግፈው ወንድሟ ሊሆን ይችላል እና ወንድምየውን ደግሞ ተጠያቂ ሊያደርጉት ይችላሉ። የኤፍሬም ሀሳብ ነው። ኤፍሬም ምክንያቱም እኮራብሻለሁ ሁኝ ነው ያላት። ከብሩኬ ጋር አንድ ጋር አልሆነም ስትለው በዚህ ሀሳብ እንደተስማማ ደስ እንዳለው ነው ለሷ የነገራት ማለት ነው ባለፈው ቪዲዮ ላይ። እና የሀይሚ ውሳኔ ማንም አይደግፍላትም፣ ቤተሰብ አይደግፍም፣ ምንም የሚደግፍላት ቤተሰብ አይኖርም። ግን ወንድሟ ሊጠየቅ ይችላል። ይህንን ጉድ እና ይህንን ሀሳብ ተቀባይነት የሚኖርህ አንተ ነህና ያማከረችህ አንተን ይሆናል። እንዴት ይህንን ሀሳብ አንተ ልትደግፈው ቻለህ? ወይም ሀሳቡን አንተ ነህ ያመጣኸው? በማለት ደግሞ ኤፍሬም ሊጠየቅ ይችላል። ምክንያቱም ኤፍሬም ከብሩክ ጋር ፈጽሞ አብራ እንድትሆን ስለማይፈልግ ነው። በጥንዶቹ መካከል ጣልቃ እየገባው እሱ ስለሆነ ማለት ነው። እና አባቱ ተጠያቂ የገዛ ልጁ ኤፍሬም ስለሆነ
ኤፍሬምን ጥያቄ ሊጠይቀው ይችላል። ሀይሚም ደግሞ ያሰበችውን ነገር መተውና መሰረዝ፣ ከብሩኬ ጋር መኖር መሄድም ከፈለገች ከሱ ጋር መሆን ነው። ያለበለዚያ ለነ አብሳላት እድል መክፈት በር መክፈት ነው ማለት ነው። በብሩኬ ዙሪያ ላደረገችው በብሩኬ ላይ ቂም እንዳልያዘች እንዳልተቀየመችው ግን አንድ ጋር እንደማትዘልቅ ነው እንግዲህ መልእክቷን ያስተላለፈችው። ይህ ደግሞ ብሩኬን የሚያሳዝን ነው። በጣም አንገቱን የሚያስደፋ ነው። ካለበት ጊዜና ድብርት ደግሞ እንደገና ሌላ ትኩሳት ተጨምሮበት ብሩኬ በቀጣይ ምን እንደሚሆን አስቡት። ሀይሚ ዛሬ ወይንም ነገ አዲስ ሀሳብ ታመጣልኛለች፣ አንድ እንሆናለን፣ እንታረቃለን፣ በሀሳቤ ተስማማ ይሆናል፣ እስኪ ትንሽ ትረጋጋ፣ ካለችበት ድብርት ከሰሞኑ ሊሆን ይችላል እያለ እንግዲህ ብሩኬም ይህንን ነገር ሊያስብ ይችላል ማለት ነው። የሀይሚ ያደረገችውና ያሰበችው ጉዞዋ እንደማይሆን ማንም ሰው እንደማይደግፍላት ነው። ምክንያቱም አንደኛ ያሉበት አይወስነውም፣ መጨረሻ እንትናቸው አልታወቀም። የመጨረሻቸው ማለት ወይ በሽማግሌ ወይ እርስ በራሳቸው ቁጭ ብለው ግልጽ ሆነው አላወሩም። ሀይሚም ቤት ሲመጣ ያው አልፈልግም ብላ ነው ከቤት ያባረረችው። ያው የገፈተረችበትን ምክንያት ደግሞ እሱም በጥላቻ እንዳልሆነ ተናግራለች። ያው እንዲቆርጥለት ከኔ እንዲሄድ ነው ያንን ያደረኩት። በእኛ ምክንያት ደግሞ ሌላ ሰው እርስ በርስ እንዲጋጭና እንዲጣላ አልፈልግም። በቃ እኔ የራሴ ህይወት እሱም የራሱ ህይወት እንዲኖረው እፈልጋለሁ። ግን ሁልጊዜም ደግሞ ለእሱ የምመኝለት መልካሙን ነው ብላለች ሀይሚ ማለት ነው። ይሄ ሀሳብ ያመጣው የገዛ ወንድሟ ኤፍሬም ስለሚሆን ኤፍሬም ተጠያቂ ይሆናል ማለት ነው። ጋሼ ኤፍሬምን እንግዲህ የሚጠይቀውን ጥያቄ በቀጣይ አንተ ወይንም ያንተ እጅ አለበት በሀይሚ ጉዞ ላይ ሀሳብ ላይ ብሎ ኤፍሬም ሊጠይቀው ይችላል። የሁነ ፍዜን ማስደሰት ነው፣ እነሱን ማቃጠልና ሁለቱ በደስታ በከፍታ በለውጥ በሳቅ በጨዋታ ከብሩኬ ጋር መኖር ነው ሀይሚ ያለባት ማለት ነው። እና ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።